ሰላም ሰላም ሰላም፣ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ቅዱሳን። ሰላምታዬን አቀርባለሁ። እንዴት ናችሁ? እና እንግዲህ በጣም ነው የማመሰግነው። በተለይ ናሃና ሳሚ፣ ማዚ፣ ዮኒ፣ ፓስተር አሌክስ፣ ነቢል በጣም ስለወደዳችሁት በጣም ነው ደስ ያለኝ። እንግዲህ እንገፋለን። ዛሬ ዳንኤል 7 እኔ ራሴ በጣም እየጓጓሁ ነው። ገባችሁ? በቃ ወይ ነገ ምን ይሆን እያልኩኝ አይገርማችሁም? እና በተለይ ትላንትና ላይብረሪ ሄጄ ቤተክርስቲያኔ ማለት ነው ሮብ ቀን የቤተክርስቲያን ጊዜ ነበርና ከዛ በኋላ ምንድነው ክብር ለኢየሱስ ይሁን ያየሁት ነገር በተለይ ስለ የቢሊ ግርሃም ብዙ ሰርተዋል። በዚህ ላይ በቃ ብዙ ግንዛቤዎች በጣም ገባችሁ። በተለይ አሜሪካን ሀገር ትልቅ ቤተክርስቲያን ተጽዕኖ አምጥተውበታል። በተለይ በዳንኤል ትምህርቱ ላይ እነዚህ ባህሪያት በጣም አስፈላጊ እንደሆኑ እነዚህ መርሆች በጣም ብዙ መጽሐፍ ተጽፈዋል። በሀገራችን ደረጃ ምናልባት ምን ያህል ተጻፈ አላውቅም። እኔ ግን በተለይ ያው ሰበካ ማሙሻም ብዙ ሰበካዎች ያውቃለው። በተለይ ዶክተር ምህረትም እና ክብር ለኢየሱስ ይሁን እና ከዛ ምንድነው ዛሬ ስለ አውሬው ነው እንግዲህ እና ዳንኤል ህልሙ በጣም ዳንኤልን አንድ ላይ እንግዲህ ህልም አየ፣ ወደ ራሱ ህልም መጣ ይላል። በቃ ከዚያ በኋላ ህልሙ ጻፈ። ዋነኛው ምን ነበረ ህልሙ? በቃ ተናገረ። ዳንኤል ተናገረ እንዲህ አለ፣ በሌሊት በራእይ አየሁ፣ እነሆ 4 የሰማይ ነፋሳት በታላቅ ባህር ላይ ይጋጩ ነበረ፣ 4 ታላላቅ አራዊት ከባህር ወጡ ይላል እና በቃ እና ይሄ ባህሩ እንግዲህ ዓለምን ነው የሚወክለው። በቃ ይሄ ምድር እንግዲህ ጌታ ኢየሱስ ምን አለ? በቃ የዚህ ዓለም ገዢ አሁን ይመጣል አይደል እንዴ? በቃ ክብር ለኢየሱስ ይሁን እና የዚህ ዓለም ገዢ አለ። ሰዎች አገዛዝ ስርዓት አላቸው፣ ግን የአገዛዝ እንዴት እንደሚመስል ነው የሚያሳየው። ይሄ አውሬ ነው፣ በቃ አራዊት ነው የሚመስለው እና ከዛ በኋላ በቃ አስጨነቀው። በቃ ይናወጥ ነበረ። እንግዲህ አስቡት እንግዲህ አራዊት ምንም መምራት የማይችል ማለት ነው፣ ምንም እውቀት የሌለው ማለት ነው። ሰልፊሾች፣ ጨካኞች ነው። በዚህ ላይ ራሱ ከናቡከነጸር ጋር ህልሙ ተመሳሳይ ነው። ግን የሚገርማችሁ የናቡከነጸር ባህሪ ተመልሶ እንደ ሰው ሆነ ይላል። ንስር ክንፍ ነበራት፣ ክንፎቿ ከእርሷ እስኪነቀሉ ድረስ አይ ነበረ። ከምድር ከፍ ከፍ ተደረገች፣ እንደ ሰው በሁለት እግር እንድትቆም ተደረገች። የሰው ልብ ተሰጣት፣ እንሆ ሁለተኛይቱ ድብ እና ይሄ ሁሉ ግን እግዚአብሔር ገባችሁ ያውቃል። አንድ ነገር ልንገራችሁ፣ ክፉም ይሁን መልካም ይሁን እግዚአብሔር ያውቃል። እዚህ ጋር ዳንኤል ሲናገር ክብር ለኢየሱስ ይሁን። የዳንኤል መልእክት ላይ እኔ ግርም ምን ያለኝ፣ ምክንያቱም ስረዳ ማለት ነው ወደ ግንዛቤ ስመጣ ዳንኤል በቃ ይሄ ራእይ በተለይ 9 ላይ እንደምታዩት ራእይ 7:9 ላይ ዙፋኑ እስኪዘረጉ ድረስ አየው፣ በዘመናት የሸመገለ ተቀመጠ፣ ልብሱ እንደ በረዶ ነጭ፣ የራሱ ጠጉር እንደ ጥሩር ጥጥ ነበረ፣ ዙፋኑ የእሳት ነበልባል ነበረ፣ መንኮራኩራቸው የሚነድ እሳት ነበረ፣ የእሳት ፈሳሽ ከፊቱ ይልቅ ይወጣ ነበረ፣ 1000 ጊዜ 1000 ያገለግሉት ነበረ፣ እልፍ አላፍ በፊቱ ቆሞ ነበረ፣ ፍርድም ሆነ፣ መጽሐፍቱም ተገለጡ ይላል። ክብር ለኢየሱስ ይሁን። ይህ ስለ አብ ነው። ምክንያቱም በቃ ፍርድ ከማን ነው የሚወጣው? ከእግዚአብሔር ነው። እነዚህ ግን በቃ አውሬ ናቸው፣ እንደ አውሬ። ድቡ ደግሞ በስመ አብ እንዴት ደም የሚጠጣ መንግስት ማለት ነው። እና በዚህ 4 ነገር እናያለን፣ 4 መንግስታት እናያለን። እና ከዚህ እግዚአብሔር የክርስቶስ መንግስት አለ። በተለይ የዚህ የመጨረሻው ዘመን ስለ አንታይ ክራይስቱም አይቷል። እና ድቡ ክፉ መንግስታት ስለ ፋርስ፣ ስለ ሮም፣ ስለ ቱርክ፣ ስለተለያዩ መንግስታት ባህሪ ነው። ከዛ ደግሞ ስለሚመጡ ዘመናት የነገስታት ባህሪ ነው። ምድራዊ ናቸው ነው። ገባችሁ? ለዚህ ነው ከቤተ ክርስቲያን ጋር መቀላቀል የለበትም የምንለው። በቃ ምድራዊ ናቸው፣ ሰይጣናዊ ነው። በቃ ሰይጣናዊ ነው። ግን ምንድነው ልክ እንደ ዳሪዮስ እንደ ማነው ይሄ የዳንኤልን ሰፖርት ሲያደርግ የነበረው ትሁት ነው።
ወደ ሰው ተመለሰ። ገባችሁ? ፍርድ አይደለም የተፈረደበት ናቡከደነፆር ማለት ነው። እና ስለዚህ እና አንዳንዴ በቃ ዘለን በቃ እግዚአብሔር ቤተ መንግስት ገባ ምናምን የምንለው ነገር በጣም በጣም ነው ያስደነገጠኝ እኔ ማለት ነው። እኛ መሳተፍ አለብን፣ እንደ ዳንኤል ፖለቲካ መሳተፍ አለብን። ምን ልናመጣ? መልካም ነገር ልናመጣ፣ መልካም ምስክሮች ልንሆን አይደል? ባያድነንም ብለው እነዛ እኮ እሳቱ ሊበላቸው ይችል ነበር። ግን በቃ እግዚአብሔር ግን በቃ ሁሉን ማድረግ የሚችለው ማን ነው? እግዚአብሔር ነው። በአሁኑ ዘመን እኛ ምንድን ነው በቃ ስለ እግዚአብሔር ያለን ነገር ነው። በቃ እግዚአብሔር ዘላለማዊ ነው። በቃ እዚህ ዳንኤል ላይ ትናንትና እንዲያውም በነ ዶክተር ምረት ቸርች በቃ አንድ ስብከት ሰምቼ በጣም ነው በቃ የጠቀመኝና በቃ ይሄ ነው በቃ ዘላለማዊ ነው። እነዚህ ዲክታተሮች እንደ አውሬ፣ እንደ ድብ፣ እንደ ዘንዶ፣ እንደ ነብር ይወድቃሉ። መውደቃቸው አይቀርም። ይሄን ማወቅ አለብን። እንዴት ነው ግን ከነብር ጋር ስንኖር? እንዴት ነው ግን ከአውሬ ጋር ስንኖር? እንዲያውም እኔ በጣም ላስረዳ የምፈልገው ምንድነው፣ በተለይ ክብር ለኢየሱስ ይሁን እና 21 ላይ እነሆ ያ ቀን ቅዱሳን ጋር ሲዋጋ አየሁ። ይሄ በተለይ 20 ላይ ያለው በራሱ ላይ ስለነበረው ስለ 10 ቀንዶች በኋላ ስለመጣው በፊቱ 3 ስለወደቁ ዓይኖች ትዕቢት ይናገረ አፍ ስለነበረው መልኩም ከሌሎች ስለበለጠው ስለሌላው ቀንድ እውነቱን ለማወቅ ፈቀድኩ። ዳንኤል በጣም ይሄ ምንድነው ብሎ በቃ ገባችሁ? ብዙ ስልጣን አለው። በቃ አፉ ግን ትዕቢተኛ ነው ምናምን። ለምሳሌ የአንታይ ክራይስት ነጸብራቅ አለ አሁን፣ ግን በአጠቃላይ የሚገለጥበት ደግሞ ታይም አለና እንሆ ያ ቀን ከቅዱሳን ጋር ሲዋጋ አየሁ። በቃ የእውነት ተቃራኒ አይደል? ቅዱሳን በተለያየ ቦታ ውጊያ ያለብን ቦታ አለ እንዴ? ክርስቲያንን በሚሉ እንኳን እውነት እየተወጋች አይደለ እንዴ? አሁን ክብር ለኢየሱስ ይሁን። በዘመናት የሸመገለው እስኪመጣ ድረስ ፍርድ ለልዑል ቅዱሳን እስኪሰጥ ድረስ ገባችሁ? ስልጣን አለን እኛ፣ ስልጣን ተሰጥቶናል። ይሄ በብዙ ዳይሜንሽን ነው የሚተረጎሙትና ምናልባት ተመልሼ አብራራዋለሁ። ቅዱሳን መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው። ይህ እንግዲህ ስለ 1000 ዓመቱ መንግስት ይናገራል። ከእንደገና ደግሞ ውጊያ ላይ ገባችሁ አይደል እንዴ? ውጊያ ላይ ማን ነው ባለድል? ቅዱሳን ናቸው። እነ ዳንኤል አሸንፈዋል እንደምታያቸው። እኛም ደግሞ ማሸነፍ አለብን። አትሊስት ፍትህ ያለባት ሀገር እንድናመጣ ማለት ነው፣ ስልጣን እንድንወስድ በዚህ ምድር ላይ ብዬ አስባለሁ። እንዲህ አለ፣ 4ተኛው አውሬ በምድር ላይ 4ተኛ መንግስት ትሆናለች። እርሱ ከመንግስታት ሁሉ የተለየ ይሆናል። ምድሪቱንም ሁሉ ይበላል፣ ይረጋግጣታል፣ ያደቅቃትማል። 10 ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። ከነርሱ በኋላ ሌላ ይነሳል፣ እርሱ ከፊተኛ የተለየ ይሆናል እያለ ዞሮ በአጠቃላይ የነዚህ የአውሬው ምስል መንግስታት 10ም ቢሆኑ 50 መውደቃቸው የማይቀር ነው ማለት ነው። ማን ነው የሚያሸንፋቸው? ቅዱሳን። ከዛ ምንድነው የሚለው እዚህ 27 ጋር መንግስትም ግዛት ከሰማይ ሁሉ በታች ያሉ የመንግስታት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል። መንግስቱ የዘላለም መንግስት ነው። ግዛቶች ሁሉ ይገዙለታል፣ ይታዘዙለታል ይላል። ይሄ ስለ ክርስቶስ ኢየሱስ ነው እና ወገኖቼ እና ስለዚህ ምንድነው ስለ ነገስታት ስናይ እዚህ ዳንኤል 7 ላይ እንግዲህ ይሄ የሸመገለው እግዚአብሔር አብ እንደሆነ እና እነዚህ በአውሬዎቹ በአጠቃላይ ምንም ትልቅ ነገር እንደሌለ፣ ትልቅ ነኝ የሚል ሁሉ እንደሚሸነፍ ነው አንደኛ መገንዘብና መማር ያለብን። ግን የዚህ ዓለም ገዢ ሰይጣናዊ ምሳሌነት እንዳለው ከነገር ደግሞ እንዴት ነው ማሸነፍ የምንችለው? ልክ እንደነ ዳንኤል በመሆን ማለት ነው። እውነተኛ ታማኝ በመሆን እንጂ አንድ ጴንጤ ቤተ መንግስት መጣ እንኳን የገደልክልኝ መጨፈር እንዲህ ኧረ በስመ አብ እና በጣም 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 ትክክል ያልሆነ ነገር ነው ማለት ነው። እኔ ለምሳሌ ስልጣን ክርስቲያን እንዲይዝ የምፈልገው ለተቸገሩት፣ ለተጎዱት፣ እምነት ለሌላቸው እኩልነት እንዲያመጣ እንጂ አይደል እንዴ? እንደዚህ አሁን እንደ ክርስቲያን በኢትዮጵያ ውስጥ የሚሰደባል። ለምን?
እግዚአብሔር መቼስ እውነተኛ እንደሆነ ማንም ያውቃል። ግን በቃ የውሸት ስራ ስለሚሰራ ማለት ነው። ስለዚህ ትግል ያስፈልጋል። እነ ቢሊ ግራሃም የሚገርማችሁ በጣም በዚህ ተጽዕኖ ፈጥረዋል በፖለቲካ ላይ ገባችሁ። አንደኛ በቃ እጩዎች በቃ ገባችሁ ህይወታቸው እንዲፈተሽ በማድረግ ትምህርት አሜሪካ የተቀየረችው በትምህርት ነው። በጣም ብዙ መጽሐፍት አሉ። በጣም ለምንድነው እውቀት የሚጋባ ነገር ስለሆነ እኔ በጣም ዶክተር ምህረትን ሁሌ የምሰማው በቃ በማህበረሰብ ውስጥ መፍጠር የሚቻለው መልካምነት በቃ በመናገር በማስተማር። እኔ የሚገርማችሁ በጣም በደረሰብኝ ነገር ዝም እል ነበር ማለት ነው። ማለት ምንም አልደረሰብኝም፣ ግን ሳይ በቃ ይሄ ሚዲያው ብዙ አይመቸኝም። ግን የእሱ ትምህርት ተጽዕኖ ፈጥሮብኛል። በቃ ገባችሁ መናገር እንዳለብን ጊዜን መጠቀም እንዳለብን በቃ የሆነ ነገር ሰምቼው አሃ ይሄን ባላረግ ቢቆጨኝስ ምናምን ላለውና ክብር ለኢየሱስ ይሁንና፣ ስለዚህ ምድራችን ላይ በጣም ክፋት ነው ያለው። ይሄንን የምናሸንፈው በመልካምነት ነው። በቅድስና ማለት በቃ ተግባራዊ ክርስትና ህይወታችን የምናሳየው ነው እና መንግስታትን መዋቅር በተመለከተ መማር አለብን፣ ማወቅ አለብን። ፍትህ እውነት ነው እንጂ እኛ ማን ይሁን ዶክተር አብይ ይሁን ማን ይሁን ወገኔ ይሁን ወንድሜ ይሁን አይደለም። ፍትህ ካላመጣ ጴንጤ ተጠያቂ ነው። በቃ ሰው ከገደለ ጴንጤ ፍትህ አይደለም ያመጣው፣ ተጠያቂ ነው። እዚህ ትምህርት ላይ የምንማረው በቃ ተጠያቂ ናቸው። የሚገርማችሁ ስለ ድቧ አንድ ፊልም ያየሁት አንድ ሰውዬ የሰራው ለከስ አሜሪካን የሚፈሩት ለዚህ ነው። በትምህርት በጣም ስላነጿቸው በጣም ገዳይ የቱርክ ነው መሰለኝ መንግስት ነው ይሄ የማንኛውም ነጽብራቅ ሊሆን ይችላል። ይሄ ደም አፍሳሽ መንግስት እንዴት አድርጎ እንደሰራው ፌስቡክ ላይ ለጥፈዋለሁ። ሰውየው ደግሞ እንዴት እንደሞተ እና ሰው ስለገደለ ብር ቢኖረው ሀብት ቢኖረው እኔ በጣም ነው የሚያሳዝኑኝ ገዳዮች። በጣም ነው የሚሰቀጥጠኝ። እኔ ይሄንን ድሮ ነው የማውቀው። ድሮ ብዙ መጽሐፍ ሳላቅ ነፍሴ በቃ የምትጻፋቸው ሰዎች አሉ እና እኛ ግን መምራት እንፈልጋለን። ልክ ምሳሌያችን እንደሆነው እንደ ኢየሱስ ክርስቶስ ለሰው ልጆች ደህንነት ለማምጣት ለሰው ሙሉ በሙሉ በዚህ ምድር ላይ ሰላም የሚያመጣ መንግስት ባይኖርም እንደ ናቡከደነፆር አሁን ምሳሌነቱ አለ። ናቡከደነፆር አሁን በቃ እግዚአብሔርን አከበረ። እግዚአብሔርን በቃ ፈራሃ እግዚአብሔር ዳንኤልን ራሱ የሚያከብር ሰው እና ገባችሁ አይደለ? እና ይሄ የአጭበርባሪ ስፒሪት የእግዚአብሔር ስፒሪት አይደለም፣ ይሸነፋል። በማ ሌላው የዳንኤል ትምህርት ምንድነው? የእግዚአብሔር ጣልቃ ገብነት። አሁን እንዴት እንደሆነ አናውቅም። እኛ መደራጀት፣ ማስተማር፣ እውነትን ማወቅ፣ እግዚአብሔር ከኛ ጋር እንዲሰራ መጸለይ። እኔ አሁን ለምሳሌ ይውደቅ ይሄ መንግስት ምናምን እማልለው ለምንድን ነው ወዴት ነው የምንሄደው የሚል መረጃ ቆይቷል ካለኝ ማለት ነው። በቃ ገባችሁ? ይሄ መንግስት ቢወድቅ ምንድን ነው የሚመጣው ያልኩ አስባለሁ። አይገርማችሁ? በቃ ሀገር ስትፈርስ እንዴት እንደሆነ ስላየው እነዚህ ትምህርቶች ውስጥ ስለገቡብኝ እና ክብር ለኢየሱስ ይሁን እና ስለዚህ እዚህ ጋር ምንድን ነው ቅዱሳን እነማን ናቸው? ቅዱሳን የእግዚአብሔር ቅዱሳን ሰዎች አማኞችን ያመለክታል። እዚህ ጋር ቅዱሳንን ተዋጋሴ አማኞችን ነው የሚገባቸው። የሚዋጉ አሉ፣ እነሱ ይሸነፋሉ። እንዴት? በእግዚአብሔር ጣልቃ ገብነት እና ምድራችን ላይ ትልቅ ነው። ከዛ ምን ይላል? ፍርድ ለቅዱሳን ተሰጠ። ምን ማለት ነው ይላል እና ስለዚህ እዚህ ጋር ብዙ ማብራሪያዎች ተጽፈዋል። ማለት ምን ማለት ነው ይላል እና ምንም እንኳ የክፉ ኃይሎች የክርስቶስ ተቃዋሚዎች በጊዜው ድል ቢያደርጉምና ምድር ላይ አማኞችን ቢያሳድዱም የእግዚአብሔር ሰማያዊ ፍርድ ቤት ጣልቃ ይገባልና ምንድነው? ውጊያ አለ። በዚህ ትምህርት ላይ ውጊያ አለ። ውጊያው ቢኖርም እንኳን በእግዚአብሔር ጣልቃ ገብነት አማኞች ድል ያደርጋሉ። አሁንም ለፍትህ ለዲሞክራሲ ከታገለን እግዚአብሔር ጣልቃ ገብነት እንደሚገባ ማመን አለብን። ይሄ ከማተማርን ከዳንኤል ከሚስድራቅና ሲድራቅ ይሄ መጽሐፍ የሚያስተምረው ይሄ ነው፣ የእግዚአብሔር ጣልቃ ገብነት። እውቀት ማጣት ግን ምን ያደርገናል? ፈሪዎች እንዲያውም ብዙ የነበር በቃ ፖለቲካ አትንኩ፣ ፖለቲካ ማንም ሰው እንዳይሰማ ሁላ ምናምን። ከዛ በኋላ ሰላም እናጣለን። ከዛ አሁንማ ጭራሽ ወደ ገዳይነት በቃ ብዙ
እና ወገኖቼ ስለዚህ ይሄ ዳንኤል 7 አንደኛ የእግዚአብሔር ሉዓላዊነትን፣ ድል አድራጊነትን፣ አሸናፊነትን ከዘገና ለቅዱሳን ደግሞ ስልጣን እንደተሰጠ ከዛ ደግሞ የነገስታቱ ደግሞ እነዚህ ኃይለኛ ነን ምናምን የሚሉት አውሬ በቃ እንዴት ነው እናንተ አውሬ ተይዞ እኮ ወደዙ ነው የሚገባው። በቃ በጠላት ኃይል ላይ ሁሉ ስልጣን ተሰጣችሁ። እነ ዳንኤል አይደል እንዴ በቃ አንበሳ ሲዘጋጅላቸው አንበሳውን ዘጋግቶ እንዴት ነው እነዛ ከሳሾችን ያስገባ እና ስለዚህ ነፃ ማውጣት ይቻላል። ግን መደራጀት፣ መማር፣ ማወቅ፣ አላማ መያዝ ወደ ድል ያመጣል ብዬ አምናለሁ። እና ዳንኤል የሆነ ስልጣን ይዞ በቃ እኔ ነኝ ትዕቢትን ለማሳየት ሳይሆን እንግዲህ ትዕቢት ምን እንደሚያደርግ አየን። በማንኛውም ነገር እግዚአብሔር ነው የሚያደርገው ብለን ማመን አለብን። እግዚአብሔር ሁሉን ተቆጣጣሪ እንደሆነ ማመን አለብን። ስልጣን ብንይዝ ወደፊት ትውልድ ስልጣን በሚይዝ እያንዳንዷ ነገር ተጠያቂ ነን ብሎ ሕግን የሚያከብር ስራውን በአግባብ የሚሰራ ዲክታተርን መዋጋት አለብን። እኔ እንዲያውም በህልሜ ብዙ ዘንዶ ስገድ ላየው አይገርማችሁም? እና ግን በጣም የሚያስፈሩ ዘንዶች ከቦኝ እንደነበር ደግሞ አየውና እስካሁን ድረስ ምን ይሆን እያልኩኝ እና ይሄ እኔ እንዴት ነው የምፈታው? በቃ ባህሪ የክፉ ሰዎች እባብ አይገርማችሁም? በቃ አጠገቤ እና በቃ እንደዛ አየሁና የሆነ የሚያስፈራ ዓለም ውስጥ ነበርኩኝ። ዘንዶ በቃ ነበረና ግን በቃ የሆነ እየገደልኩኝ እንደሆነና አሁን ምንድነው ይሄ ክፉ ጭካኔ መገደል አለበት። በምን በመልካም ሰዎች። ዘንዶ ውደቅ ምናምን አይደለም። በቃ ንስሐ መግባት፣ እውነትን ማድረግ፣ ጽድቅን ማድረግ። በቃ ስልጣን ለእንደዚህ አይነት ሰዎች እንዲሆን ምኞቴ ነው። ለምን መፍትሄ በዛ መንገድ ነው ያለው ብዬ ስለማምን ወገኖቼ። እና ስለዚህ እኔ ራሴ በቃ የሆነ ውስጤ በቃ ከህልሜ መጽሐፉም ከባድ ነው፣ ግን መጽሐፉ በእኔ እይታ 4 ስልጣኖች አይተናል። የአውሬው፣ የድቡ፣ የዘንዶ፣ የምሉ በቃ እነዚህ ሁሉ በማይሸንፋሉ በቅዱሳን በነ ዳንኤል ስፒሪት መልካም ባላቸው በቃ በማይወጣጠሩ አይደል እንዴ እኔ እኮ ነኝ የሰራሁት ምናምን በማይሉ ምናልባት ኢትዮጵያ ወደዚህ ትደርስ ይሆናል ብዬ አምናለሁ። ድል ለኢትዮጵያ፣ ድል ለመልካም ሰዎች፣ ድል ለኢየሩሳሌም ይሁን። ተባረኩ። መልካም ጊዜ